እስራኤል ከተለያዩ የአየር ጥቃቶች ራሷን የምትከላከልበት የአይረን ዶም ቴክኖሎጂ እንዴት ነው የሚሰራው? ይህ አይረን ዶም የሚባለው ዲፌንስ ሲስተም ከዴቪድ ስሊንግ ወይንም የዳዊት ፍላጻ ከሚባለው ዲፌንስ ሲስተም እና አሮ ከሚባለው የዲፌንስ ሲስተም ቀጥሎ የሚገኝ የእስራኤል የመጨረሻው ዲፌንስ ሲስተም ነው። አይረን ዶም ከስሙም ልትረዱ እንደምትችሉት አይረን ማለት ብረት ማለት ሲሆን ዶም ማለት ደግሞ መሸፈኛ ክዳን እንደማለት ነው። ብዙ ጊዜ ዶም የምንላቸው በተለያዩ የሃይማኖት ተቋማት ከላይ የሚሰራው ስትራክቸር አይነት ነው። ለማንኛውም እንደ እስራኤሎች ገለጻ ከሆነ አይረን ዶም የብረት ሽፋን እስራኤልን ከየትኛውም የአየር ጥቃት መከላከል የሚችል ሲስተም ነው ብለው ይናገራሉ። እስራኤሎችን ይህንን ያክል በዲፌንስ ሲስተማቸው ላይ እንዲጨነቁ ያደረጋቸው ደግሞ ሀገራቸውን የመሰረቱበት ታሪክ ነው። በ1948 እስራኤል በዩናይትድ ኔሽን እውቅና አግኝታ የራሷን ሀገር ስትመሰረት በአካባቢው የነበሩ የተለያዩ አረብ ሀገራት በውሳኔው አልተስማሙም ነበረ። አለመስማማት ብቻም አይደለም፣ ግብፅ፣ ጆርዳን፣ ኢራቅ፣ ሲሪያ፣ ሳውዲ አረቢያ፣ የመን፣ ሊባኖንና የመሳሰሉት ሀገራት በጋራ አረብ ሊብሬሽን አርሚ የአረብ ነጻ አውጪዎች ጦርን መሰረቱ። የጥምር ጦሩ ምልክት ራሱ እንደምትመለከቱት በእስራኤል ፍላግ ላይ የሚገኘውን የዴቪድ ስታርን የሚወጋ ምልክት ነው። የጦሩ ምስረታ ዋና ዓላማ ደግሞ እስራኤል ኦኩፓይ ያደረገችውን የፓለስታይኖች መሬት ነጻ ለማውጣት ነው። ከዚህ ልትረዱ እንደምትችሉት እስራኤል ገና ከመመስረቷ ነው ከቀጠናው ሀገራት ጋር ወደ ጦርነት የገባችው። ከእነዚህ አረብ ሀገራት ጋር 3 ጊዜ የተዋጋች ሲሆን 3ቱንም ጊዜ አሸንፋለች። ዛሬም ድረስ ከአብዛኞቹ ሀገራት ጋር ሰላም አልፈጠረችም። ይህ የምትመለከቱት የመሬት ካርታ ዛሬ ላይ እስራኤሎችና ፓለስታይኖች የሚወዛገቡበት መሬት ነው። በ1948ቱ የዩናይትድ ኔሽን ውሳኔ መሰረት ዌስት ባንክና ጋዛ ስትሪፕ ለፓለስታይኖች እንዲሰጥ፣ ጀሩሳሌም ለሁለቱም እንዳይሰጥ ከዛ ይልቅ በዩናይትድ ኔሽን እንዲተዳደር፣ እዚህ ጋር ውሃ ሰማያዊ ከለር የሰጡት የመሬት ክፍል ደግሞ ለእስራኤል እንዲሰጥ ተወስኖ ነበረ። በጊዜው በዩናይትድ ኔሽን ውሳኔ እስራኤሎች ደስተኛ የነበሩ ቢሆንም ፓለስታይኖችና የተለያዩ በአካባቢው የሚገኙ የአረብ ሀገራት ግን በፍጹም ደስተኛ አልነበሩ። ቅድም የተነጋገርናቸው የእስራኤል የአረብ ጦርነቶችና አሁን ላይ በአካባቢው የሚገኙ ግጭቶች በሙሉ መነሻቸው ይህ ታሪክ ነው። ተከታታይ የአረብ ጦርነቶችን እስራኤል ካሸነፈች በኋላ የዩናይትድ ኔሽንን ሕግ በመጣስ ኢየሩሳሌምን፣ ዌስት ባንክንና ጋዛ ስትሪፕን ወራ በመያዝ ሙሉ ለሙሉ መሬቱን ተቆጣጠረችው። ከነዛ ጊዜያት ጀምሮ የፓለስታይን ህዝቦች የአፓርታይድ ሲስተም በሚመስል ሁኔታ በእስራኤል ግዞት ስር ወደቁ። እንደ ፓለስታይን ሊብሬሽን ኦርጋናይዜሽን ፒኤልኦ ያሉ ድርጅቶችም የተመሰረቱት በዚህ ጊዜ ነበር። በ1987 ኑሮ ምርር ያለው የፓለስታይን ህዝብ የመጀመሪያውን ኢንቲፋዳ ወይንም አመፅ አስነሳ። እነዚህ ተከታታይ አመጾችም እስራኤል ዩናይትድ ኔሽን ለፓለስታይኖች የሰጣቸውን ዌስት ባንክና ጋዛን ፒኤልኦ እንዲያስተዳድር ለመስጠት ያስገደዳት ነበረ። ይህንንም ስምምነት የኦስሎ አኮርድ ስምምነት እያልን እንጠራዋለን። ነገር ግን ከዚህ በኋላም በፓለስታይኖችና በእስራኤሎች መካከል ያለው ልዩነት እየሰፋ ሄዶ ሐማስ የሚባለው ኢስላሚክ ሬዚስታንስ ሙቭመንት ተወለደ። እዚህ ጋር በዋነኝነት ልንጠይቀው የምንችለው ጥያቄ እስራኤል በዚህ ሁሉ የጦርነት ታሪክ ውስጥ እንዴት ሰርቫይቭ አድርጋ እስካሁን ልትቆይ ቻለች የሚለው ነው። ከእስራኤል አድቫንስድ እና ዘመናዊ ሚሊተሪ ጀርባ ያለው ራፋኤል አድቫንስድ ዲፌንስ ሲስተምስ የሚባለው ካምፓኒ ነው። ይህ ካምፓኒ እስራኤል የምትታወቅባቸውን እንደ ፋይተን 5 ስፓይስ 2000 ስካይ ሺልድ ስፓይክ እና የመሳሰሉ ዘመናዊ የጦር መሳሪያዎችን የሚያመርት ካምፓኒ ነው። በዚህ ቪዲዮ የምንነጋገርበት የአይረን ዶም ቴክኖሎጂም የተሰራው በዚህ ካምፓኒ ነው። ይህ የአይረን ዶም ቴክኖሎጂ ለምን አይነት ሲቹዌሽኖች ጥቅም ላይ እየዋለ እንደሆነ ልንገራችሁ። ይህ ቦታ እስራኤሎችና ፓለስታይኖች ኮንትሮል የሚያደርጉት ቦታ ነው። ዌስት ባንክና ጋዛን ፓለስታይኖቹ ኮንትሮል ሲያደርጉት፣ ሰማያዊውን ኤሪያ ደግሞ ኮንትሮል የሚያደርጉት እስራኤሎች ናቸው። የእስራኤሎች መሪ ቤንጃሚን ነታንያሁ ሲሆን ፓለስታይኖችን የሚያስተዳድረው የነበረው ደግሞ የሐማሱ አለቃ እስማኤል ሃኒዬ ነበር። ነገር ግን ይህ ሰው ባለፉ ወራት እስራኤል ባደረገቻቸው ተከታታይ ኦፕሬሽኖች የተገደለ ሲሆን በሱ ምትክ ደግሞ ያህያ ሲንዋር ተተክቶ ሐማስን እየመራ ነው። እዚህ ጋር ለመረጃ ያክል ይህንን ቪዲዮ ልክ ሰርቼ ከጨረስኩኝ በኋላ አሁን ላይ ያህያ ሲንዋር የሚባለውም ሰው እንደተገደለ መረጃዎች እየወጡ ነው። እስራኤሎች በሰሜን አቅጣጫ የሚዋሰኑት ከሊባኖን ጋር ነው። ሊባኖን ከሌሎች ሀገራት በጣም የተለየ ስትራክቸር ያለባት ናት። ምክንያቱም የራሷ መንግስት ያላት፣ ነገር ግን ደግሞ ከመንግስት እኩል ምናልባትም ከመንግስት በላይ አቅም ያለው ደግሞ ሂዝቦላህ የሚባል ቡድን ይኖርባታል። ይህ ሂዝቦላህ የሚባለው ቡድን በግልጽ ከእስራኤል አጌንስት ሆኖ የቆመ የታጠቀ አካል ነው። ይህ ቡድን ይመራ የነበረው በሐሰን ነስረላ ሲሆን ይህ መሪም በእስራኤል በተደረገ ጥቃቶች አሁን ላይ ህይወቱ አልፏል። እስራኤል በተጨማሪም ከጆርዳን ጋር የምትዋሰን ሲሆን ሌላዋ በአካባቢው ተጽዕኖ ፈጣሪ የሆነችው ሀገር ሳውዲ አረቢያ ናት። ከሳውዲ አረቢያ በስተደቡብ በኩል ደግሞ የመን ትገኛለች። በየመን ሁቲ የሚባሉ ሚሊተንት ግሩፕ ሲሆኑ በግልጽ ከእስራኤል አጌንስት የቆሙ ኃይሎች ናቸው። የሚመሩትም በአብዱል
አብዱል ማሊክ አልሁቲ ነው። ሌላዋ በግልጽ ከእስራኤል አጌንስት የቆመችው ሀገር ደግሞ የኢራቅ ጎረቤት የሆነችው ኢራን ናት። ኢራኖች የሚመሩት በሳይድ አሊ ሆሴኒ ሐሚኔ ሲሆን አሁን ላይ በአካባቢው የተካሄዱ ባሉ ጦርነቶች እስራኤል በዋነኝነት ጥቃት የሚደርስባት ከነዚህ 4 ቦታዎች ነው። እነዚህ አጌንስት እስራኤል ሆነው የቆሙ ኃይሎች ጥምረት ደግሞ አክሲስ ኦፍ ሬዚስታንስ ይባላል። አሁን ላይ እስራኤል ላይ የሚደርሱ ጥቃቶች የሚነሱት ከነዚህ 4 አካላት ነው። እስራኤሎችም ከነዚህ አካላት የሚደርስባቸውን ተከታታይ የአየር ጥቃቶች ለመከላከል የአይረን ዶም ዲፌንስ ሲስተምን ይጠቀማሉ። የአይረን ዶም በውስጡ 3 ኮምፖነንቶች አሉት። ራዳር ዩኒት፣ ኮንትሮል ዩኒት እና ላውንቸር። እነዚህ የአይረን ዶም ኮምፖነንቶች እንዴት የአየር ጥቃቶችን እንደሚከላከሉ አንደርስታንድ ለማድረግ በእስራኤል ላይ የሚሰነዘሩት የአየር ጥቃቶች ምን እንደሚመስሉ አንደርስታንድ ማድረግ የግድ ያስፈልጋል። ሐማስ፣ ሁቲ፣ ሂዝቦላ እና ኢራን የሚያደርሱት የአየር ጥቃት በአይነቱ የተለያየ ነው። መጀመሪያ ከሐማስ ልጀምርላችሁ። ሐማስ የተለያዩ የአየር ጥቃቶችን ለማድረስ የሚጠቀምባቸው መሳሪያዎች እዚህ ጋር የምትመለከታቸው አይነት ናቸው። እነዚህ ሐማስ የሚያስወነጭፋቸው መሳሪያዎች ቃሰም ሮኬትስ ይባላሉ። እዚህ ጋር ግን የሮኬትንና የሚሳይልን ሐሳብ በደንብ አንደርስታንድ እንድታደርጉልኝ ይፈልጋለሁ። ሮኬት የምንላቸው ራሳቸው ፕሮፔል እያደረጉና ጋዞችን ኤግዞስት እያደረጉ በአየር ላይ የተለያዩ ነገሮችን ለማጓጓዝ የምንጠቀምባቸው ቬሂክል ወይንም ኤርክራፍት ናቸው። መሬት ያለው እዚህ ጋር ከሆነ ሮኬቱ ከመሬት ላይ እንዲወነጨፍ ለማድረግ ራሱን ፕሮፔል አድርጎ ጋዞችን ኤግዞስት ያደርግና ወደ ላይ ይሄዳል። እንደዚህ አይነት ሮኬቶችን በዋናነት ለስፔስ ጥናት የምንጠቀምባቸው ሲሆን ወደ ስፔስ የተለያዩ ስፔስ ፕሮቦችን ለመላክ፣ የተለያዩ ሳተላይቶችን ወደ ጠፈር ለመላክ፣ ከዚህ ባለፈ ደግሞ ኢቭን ሰዎችን አስትሮናውቶችን ለተለያዩ ጥናቶች ወደ ስፔስ ለመላክ እንጠቀምበታለን። ሚሳኤል ደግሞ የምንለው በአንጻሩ የሮኬት አይነት ሲሆን የምናጓጉዝበት ግን ሳተላይቶችንና አስትሮናውቶችን ሳይሆን የጦር መሳሪያዎችን ሊፈነዱ የሚችሉ ኤክስፕሎሲቭ የሆኑ ዌፐኖችን ነው። አብዛኞቹ አሁን ላይ የሚገኙ ሚሳኤሎች ጋይድድ የሆኑ ሚሳኤሎች ሲሆኑ የሆነ ታርጌት ካለ ከተኮስናቸው በኋላ በቀጥታ ሄደው እኛ የምንፈልገውን ታርጌት መምታት የሚችሉ ናቸው። ስለዚህ የሮኬትና የሚሳኤል ሀሳቦች እነዚህ ናቸው። ሚሳኤሎች ቴክኒካሊ ሮኬቶች ናቸው። ለሚሊተሪ ፐርፐዝ ነው የምንጠቀምባቸው። ይህንን ሀሳብ በደንብ አንደርስታንድ ካደረግን ሐማስ ወደሚጠቀምባቸው የቃሳም ሮኬቶች እንመለስ። እዚህ ጋር ልጠይቁት የምትችሉት ጥያቄ ለምንድን ነው የቃሳም ሮኬቶችን ሮኬት የምንለው? ለምንድን ነው ሚሳኤል ማንላቸው ልትሉ ትችላላችሁ። እርግጥ ነው አንዳንድ ቦታ ላይ እንደ ሚሳኤል ሪፈር የሚያደርጓቸው አሉ። ነገር ግን ብዙ በዚህ መሳሪያ ዙሪያ የተጻፉ ጽሑፎችን ካያችሁ ሪፈር የሚያደርጓቸው እንደ ሮኬት ነው። ምክንያቱም እነዚህ መሳሪያዎች በፋብሪካ የሚሰሩ አይደሉም። ከዛ ይልቅ ሐማሶች ዘመናዊና በፋብሪካ ስታንዳርዳቸውን ጠብቀው የተሰሩ ሚሳኤሎችን ወደ ፓለስታይን ለማስገባት እስራኤሎቹ ስለማይፈቅዱላቸው በየቤታቸው የሚሰሯቸው ሮኬቶች ናቸው። ግን እንዴት ነው በቤታቸው እንደዚህ አይነት መሳሪያዎችን ሊሰሩ የሚችሉት ልትሉ ትችላላችሁ። ይህንን አንደርስታንድ ለማድረግ በጣም የተወሰኑ ቤዚክ የሚባሉ የሮኬት ሀሳቦችን አንደርስታንድ ማድረግ አለባችሁ። ይህ የምትመለከቱት ቅርጽ አብዛኞቹ ሮኬቶች ያላቸው ስትራክቸር ነው። ይሄኛውን የሮኬቱን ሪጅን ኖስኮን ስንለው ፔሎድ ሲስተሙን የያዘ ነው። ፔሎድ ሲስተም የምንለው በሮኬቱ ልናደርስ የምንፈልገውን ነገሮች የሚይዝ ማለት ነው። በእኛ ኬዝ ከሆነ የሚፈነዱ ኤክስፕሎሲቭ የሆኑ ዌፐኖች። በአንጻሩ ይሄኛው ሪጅን ደግሞ ፕሮፐልሽን ሲስተም እንለዋለን። ይህ ሲስተም ደግሞ ሮኬቱ ወደሚፈለግበት ቦታ እንዲሄድና እንዲንቀሳቀስ ለማድረግ የሚያስችሉ ኮምፖነንቶችን የያዘ ነው። በሮኬቱ ጫፍ ላይ የምናስቀምጣቸው ኤክስፕሎሲቭ ሲሆኑ ሮኬቱ የሚፈልግበት ቦታ ከደረሰ በኋላ የሚፈነዱትና ጉዳት የሚያደርሱት ናቸው። እዚህ ጋር ኤክስፕሎሲቭ የምላችሁ እያወራን ያለነው ስለ ጦርነት ስለሆነ ነው እንጂ ሮኬቱን የምንፈልገው የስፔስ ጥናት ለማድረግ ከሆነ ወደ ስፔስ ማድረስ የምንፈልጋቸውን ነገሮች የምናስቀምጥበት ኤሪያ ነው። እዚህ ጋር የሮኬቱ ጋይዳንስ ሲስተም አለ። ይህ ጋይዳንስ ሲስተም የተለያዩ ሴንሰሮችን፣ የጂፒኤስ ሲስተሞችን በውስጡ የያዘ ሲሆን ሮኬቱ የሚፈለግበት ቦታ ላይ እንዲያርፍ ለማድረግ ይረዳል። ስለዚህ እነዚህ ሁለቱ ኮምፖነንቶች የሚገኙበትን ቦታ ነው ፔሎድ ሲስተም የምንለው። በዚህኛው ፕሮፐልሽን ሲስተም በምንለው ቦታ ደግሞ ቅድም እንደነገርኳችሁ ሮኬቱ እንዲንቀሳቀስ የሚያስፈልጉን ኮምፖነንቶች ያሉበት ቦታ ነው። እዚህ ጋር ፊውል ታንክ ሲኖረን፣ እዚህ ጋር ደግሞ የሊኩዊድ ኦክሲጅን ታንክ አለን። እዚህ ጋር ፊውሉንና ሊኩዊድ ኦክሲጅኑን ኢጀክት የሚያደርግ ፐምፕ ሲኖረን ፊውሉንና ሊኩዊድ ኦክሲጅኑን ወደ ኮምበሽን ቻምበሩ ያስገባልናል። ፊውልና ኦክሲጅን ደግሞ ልትገምቱ እንደምትችሉት ኮምበሽን ሪአክሽን ይፈጥራሉ። ይሄ ደግሞ በሮኬቱ ኖዝል በኩል ጋዞች ኢጀክት እንዲሆኑ ያደርጋል። እነዚህ ጋዞች በአንድ ዳይሬክሽን ወደ ታች ስለሚወጡ ሮኬቱ ወደ ላይ እንዲወነጨፍ ያደርገዋል። እዚህ ጋር የምትመለከቷቸው ፊንስ ሲሆኑ ሮኬቱ አየር ላይ ተወንጭፎ መሄድ ከጀመረ በኋላ ባላንሱን ተከትሎ እንዲሄድ ያደርጋል። ሮኬቱ ወደ ላይ እንዲወነጨፍ የሚያደርጉት ኢጀክት የሚሆኑት ጋዞች የሚፈጥሩትን ፎርስ ትረስት ፎርስ እንለዋለን። ትረስት የምንለው በአንድ ሰርፌስ ላይ ፐርፔንዲኩላር ሆኖ አፕላይ የሚሆን ፎርስን ነው። ሮኬቶች የሚወነጨፉበትን ፕሪንሲፕል ነቅነቅ የተደረገ ኮካ ስትከፍቱ እንደሚፈናጠረው
ወይንም ደግሞ ርችትን ለኩሳችሁት ርችቱ ወደ ላይ ተስፈንጥሮ አየር ላይ እንደሚፈነዳው አድርጋችሁ አስቡት። እዚህ ጋር ልብ ማለት ያለባችሁ ሮኬቶቹ በሚሰሩበት ሰዓት ላይ ምን ያህል ሊጓዙ እንደሚችሉ፣ ምን ያህል ፎርስ እንደሚኖራቸው እያንዳንዱ ነገር ቀድሞ ካልኩሌት ተደርጎ ይታወቃል። ነገሩን ሁላችንም በምናውቃቸው ቀላል በሆኑ ቤዚክ የፊዚክስ ኮንሰፕቶች ለማስረዳት ያክል ሮኬቱ ከመተኮሱ በፊት መሬት ላይ እንዳለ ያለው የራሱ ማስ አለ። ልክ በራሱ ፕሮፔል አድርጎ ጋዞችን ኢጀክት እያደረገ መነሳት ሲጀምር አሁን እንደተነጋገርነው የራሱ ትረስት ፎርስ ይኖረዋል። ይህ ትረስት ፎርስ ግን ሮኬቱ ወደ ላይ እንዲወነጨፍ ካስፈለገ ወደ ታች ከሚጎትተው የግራቪቲ ፎርስ መብለጥ አለበት። እንደዚሁም ደግሞ ሮኬቱ ወደ ላይ በሚወነጨፍበት ሰዓት ላይ የራሱ ቬሎሲቲ ሲኖረው፣ እንደዚሁም ደግሞ ጋዙ ከሮኬቱ ወጥቶ ወደ ታች በሚሄድበት ሰዓት ላይ የራሱ ኢጀክቲንግ ቬሎሲቲ አለው። ሁላችንም እንደምናውቀው ደግሞ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ስለዚህ የዚህን ሮኬት አጠቃላይ ፎርስ ካልኩሌት ማድረግ ከፈለግን ሮኬቱ ከተወናጨፈበት ጊዜ ጀምሮ ጋዞችን ሪሊዝ እያደረገ ማሱ እየቀነሰ ስለሚመጣ ኦሪጂናሊ መሬት ላይ ከነበረው ማስ ላይ የጋዞቹን ማስ ሲባዛ በታይም አድርገን ከዋናው ማስ ላይ እንቀንሳለን። በታይም የምናባዛበት ምክንያት ያው ጊዜው እየጨመረ በሄደ ቁጥር ሪሊዝ የሚሆነው ጋዝ ይጨምራል፣ ማሱም በዛው መጠን እየቀነሰ ስለሚመጣ ነው። ስለዚህ የሮኬታችንን ትረስት ፎርስ ለማግኘት ይህንን አቀናንሰን ያገኘነውን ማስ በሮኬቱ አክሰለሬሽን እናባዛዋለን። የአጠቃላይ ሲስተም ፎርሱን ማግኘት ከፈለግን ደግሞ E ታይምስ T ማለትም ኢጀክት እየተደረጉ ያሉትን ጋዞች ማስ በታይም አባስተን ጋዞቹ መጀመሪያ ላይ በሮኬት ውስጥ ስለነበሩ አክሰለሬሽኑን ለማግኘት ኔጌቲቭ VE ወይንም የጋዞቹን ቬሎሲቲ እዚህ ጋር ኔጌቲቭ ያደረግንበት ምክንያት ጋዞቹ በሮኬቱ ተቃራኒ አቅጣጫ የተጓዙ ስለሆነ ነው። ሲቀነስ የሮኬቱን ቬሎሲቲ ሲካፈል ታይም ማድረግ እንችላለን። ይህ አጠቃላይ የሮኬቱን ሲስተም ዲስክራይብ ያደርግልናል። ይህንን ቶት ፕሮሰሱ እንዴት እንደሆነ ለማሳየት ነው እንጂ በጣም በበለጠ ዲቴል ሮኬቱን በተለያዩ ካልኩሌሽኖች ዲስክራይብ እናደርገዋለን። ይህንን ሐሳብ በተወሰነ መልኩ ከተረዳን አሁን የሐማስ የቃሴም ሮኬቶች እንዴት እንደሚሰሩ ማየት እንችላለን። እዚህ ጋር ግን ለክፉም ለደጉም እንደ ዲስክሌመር ማስቀመጥ የምፈልገው ይህንን ቪዲዮ እየሰራው ያለሁት ለኤዱኬሽናል ፐርፐዝ ነው እንጂ የትኛውንም አይነት ኢሌጋል የሆነ የጦር መሳሪያ ማምረት ሂደትን ለማበረታታት ወይንም ለመደገፍ አይደለም። ይህንን በግልጽ ካስቀመጥኩኝ ወደ ሀሳባችን እንመለስ። ሐማስ በሚሰራቸው የቃሰም ሮኬቶች ላይ ይህ ከታች የምትመለከቱት የሮኬቱ ቴል ሲሆን ቅድም ፊንስ ያለው ሮኬቶቹ በአየር ላይ ሲሄዱ ባላንስ እንዲሆኑ ይረዳቸዋል ያልናቸው፣ እንደዚሁም ደግሞ ጋዞቹ የሚወጡበት ኖዝል ያለበት ኤሪያ ነው። ይሄኛው ደግሞ የቃሰም ሮኬቱ ቦዲ ሲሆን ሮኬቱ በአየር ላይ እንዲንቀሳቀስ ያስፈልጋሉ ያልናቸውን ነገሮች በውስጡ የያዘ ነው። ይህንን ቦዲ ሐማሶች በአካባቢያቸው በቀላሉ ከሚገኝ የውሃ ፕላስቲክ ቱቦ ይሰሩታል። በዚህ ቱቦ ውስጥ የሚቀመጠውን ፕሮፔለንት ለመስራት ደግሞ በአካባቢያቸው በቀላሉ የሚገኙትን ስኳርና ማዳበሪያ ወይንም ፈርትላይዘር ይጠቀማሉ። ስኳሩን የሚጠቀሙት እንደ ሶርስ ኦፍ ኢነርጂ ሲሆን ማዳበሪያውን ወይንም ፈርትላይዘሩን የሚፈልጉት ደግሞ በውስጡ ፖታሲየም ናይትሬት ስለያዘ ነው። ከሃይስኩል ጀምሮ በተማርነው የኬሚስትሪ ትምህርት መሰረት ደግሞ ፖታሲየም ናይትሬት በጣም ጥሩ ኦክሲዳይዘር ነው። ስለዚህ ሐማሶች ስኳሩን እንደ ሶርስ ኦፍ ኢነርጂ ሲጠቀሙበት፣ ፖታሲየም ናይትሬቱን ደግሞ በኮንቨንሽን ሪያክሽን ውስጥ እንደ ኦክሲዳይዘር ይጠቀሙበታል። ሪያክሽኑንም ብንመለከተው ከሹገር የምናገኘው ሱክሮስና ፖታሲየም ናይትሬትን በከፍተኛ ሙቀት ውስጥ ሪያክት እንዲያደርጉ ስናደርጋቸው የምናገኘው ካርቦን ዳይኦክሳይድ፣ ናይትሮጅን፣ ውሃንና ፖታሲየም ካርቦኔትን ነው። ከዚህ ሪያክሽን የምናገኛቸው ፕሮዳክት ጋዞች ሮኬቱን ፕሮፔል አድርጎ ለማስወንጨፍ ያግዛሉ። ስለዚህ ሐማሶቹም ከዚህ ሳይንስ በመነሳት ሹገሩንና ፈርትላይዘሩን አንድ ላይ በመደባለቅ ሂት እንዲያገኝ ያደርጉታል። ከዛ በኋላም ወደ ስለጅነት ከተቀየረ በኋላ በምትመለከቱት መልኩ በውሃ ቱቦ ውስጥ ይሞሉታል። ይህ የውሃ ቱቦም የሮኬቱ ፕሮፐልዥን ሲስተም ኮምፖነንት ይሆናል ማለት ነው። እዚህ ጋር የሚገኘው የቃሴም ሮኬት ክፍል ደግሞ ዋርሄድ የሚባለው ሄደው የሚፈነዱትን ኤክስፕሎሲቮች የሚይዘው ፓርት ሲሆን፣ እዚህ ጫፉ ላይ ደግሞ ልክ መሬት ላይ ሲያርፍ ኤክስፕሎሲቮቹ ዲቶኔት እንዲሆኑ የሚያደርግ ፊውዝ ይገኛል። እዚህ ጋር ሐማሶቹ በራሳቸው ሮኬቶቹን እየሰሯቸው ከሆነ እንደ ኤክስፕሎሲቭ የሚጠቀሙት ምንድነው ልትሉ ትችላላችሁ። ሐማሶች በሮኬቱ ዋርሄድ ውስጥ የሚያስቀምጡት ኤክስፕሎሲቭ ቴንቲ እና ዩራናይትሬት የሚባሉ ስመግል ተደርገው በድብቅ የሚገቡ ኤክስፕሎሲቮችን ነው። በዚህ ምስል ላይ እንደምትመለከቱት ሮኬቱ በጣም ቀላል ሮኬት ከመሆኑ የተነሳ ሲያስወነጭፏቸው የሚጠቀሙት ቀላል የሚባሉ መሰላል የሚመስሉ ነገሮችን ነው። ስለዚህ ሮኬቱን ሊያስወነጭፉ ሲሉ እንደምትመለከቱት በመሰላል ላይ አስቀምጠው አቅጣጫውን ያስተካክሉታል። ለምሳሌ ይህንን ሮኬት የሚያስወነጭፉት ወደ እስራኤል መሬት ነው ብንል ሮኬቱ ላውንች ከሆነ በኋላ በአየር ላይ የሚኖረው እንቅስቃሴ ልክ እንደዚህ ከርቭድ የሆነ ፕሮጀክታይል ሞሽን ነው። ይሄ ማለት ሮኬቱን የምናስወነጭፍበት መሰላል ቁመቱ ባጠረና በረዘመ ጊዜ የሮኬቱ አንግል ስለሚቀያየር የፕሮጀክታይል ሞሽን ከርቡም እየተቀያየረ ይሄዳል። ይሄ ማለት ሮኬቱን በምንተኩስበት ጊዜ ሮኬቱ ጋይድድ ስላልሆነ ሮኬቱን የምናስወነጭፍበት አንግል ማተር ያደርጋል ማለት ነው። ስለዚህ አንግላችንን አስተካክለን ክብሪታችንን ለኩሰን ሮኬቱን ካስወነጨፍነው በኋላ ቅድም እንደተነጋገርነው ሮኬቱ
ፕሮፔል አድርጎ ጋዞችን ኢጀክት ማድረግ ይጀምራል። እነዚህ ጋዞች ደግሞ ለሮኬቱ ትረስት ፎርስ ይፈጥሩለታል። ሮኬቱ ይወነጨፋል። ቅድም እንደተነጋገርነው ሮኬቱ በሚወነጨፍበት ጊዜ ፕሮጀክታይል ሞሽን ይኖረዋል። ከዛም ሄዶ የታሰበለትን ታርጌት ይመታል። እንግዲህ ሐማሶች በእስራኤል ላይ ጥቃት የሚያደርሱት በዚህ መንገድ ነው። ነገር ግን አሁን እንደተነጋገርነው እነዚህ በሐማስ የሚሰሩት የቃሰም ሮኬቶች በቤት ውስጥ የሚሰሩ በመሆናቸው ምክንያት አንጋይድድ ናቸው። ስለዚህ ለተለያየ ርቀት የተለያየ ሮኬቶችን ነው የሚሰሩት። ቃሰም ዋን የሚባለው ሮኬት እስከ 5 ኪሎ ሜትር ብቻ የሚጓዝ የሮኬት አይነት ሲሆን ቃሰም 2 ብለው የሚሰሩት ደግሞ እስከ 12 ኪሎ ሜትር ይጓዛል። ትልቁ የቃሰም ሮኬት ቃሰም 3 ደግሞ እስከ 20 ኪሎ ሜትር ድረስ ይጓዛል። ይህ ትልቁ የቃሰም ሮኬት ቃሰም 3 90 ኪሎ ግራም ድረስ የሚመዘን ሲሆን ርዝመቱ ደግሞ 2.2 ሜትር ይደርሳል። ለማንኛውም ሐማስ የአየር ጥቃቶችን የሚያደርሰው በዚህ መንገድ ነው። ሌላው የአየር ጥቃት በእስራኤል ላይ የሚያደርሱት የሂዝቦላና የሁቲ ታጣቂዎች ሲሆኑ እነዚህ የሂዝቦላና የሁቲ ታጣቂዎች ከሐማስ በተሻለ መሳሪያዎችን በቀላሉ የማግኘት እድል ስላላቸው በዋናነት የሚጠቀሟቸው ሚሳይሎች ፋላቅ-2፣ ፋጅር-5 እና የመሳሰሉ ዘመናዊ ሚሳይሎችን ነው። ኢራን በአንጻሩ ከዚህም የባሱ በጣም ዘመናዊ የሚባሉ ሃይፐርሶኒክ ሚሳይሎችን ትጠቀማለች። በተለይ ደግሞ ፋታህ-2 የሚባለው ሚሳይሏ እጅግ በጣም ዘመናዊ ከሚባሉ ሚሳይሎች አንዱ ነው። ይህ የኢራን ሃይፐርሶኒክ ሚሳይል በስፒድ ወይንም በፍጥነት ማኑቨራቢሊቲ አቅጣጫውን እየቀየረ በመጓዝና በአኩሬሲው ወደር የማይገኝለት ነው። ከእነዚህ 3 ፖይንቶች አንጻር ያሉ አንዳንድ ሀሳቦችን ላንሳላችሁ። ከስፒድ ወይንም ከፍጥነቱ ስንጀምር ልክ እንደ ሚሳኤል ያሉ የተለያዩ ሮኬቶችን ኤርክራፍቶችን ፍጥነት የምንለካው በማክ ነው። ልክ ሜትር፣ ግራም፣ ሰከንድ እያለን እንደምንጠራቸው ዩኒቶች ማለት ነው። አንድ ማክ ወይንም ማክ 1 የምንለው ስፒድ ኦፍ ሳውንድ ወይንም የድምፅን ፍጥነት ነው። የድምፅ ፍጥነት ደግሞ ሁላችሁም እንደምታውቁት 343 ሜትር በሰከንድ ነው። ስለዚህ የሚሳኤሎችን፣ ሮኬቶችን፣ የኤርክራፍቶችን ፍጥነት የምንለካው በዚህ ዩኒት ነው። ከፍጥነታቸውም አንጻር ወደ ተለያዩ ክፍሎች እንከፋፍላቸዋለን። ሰብሶኒክ፣ ትራንስሶኒክ፣ ሱፐርሶኒክ፣ ሃይፐርሶኒክ፣ ሃይ ሃይፐርሶኒክ የምንላቸው ሮኬቶችንና ኤርክራፍቶችን ከፍጥነታቸው አንጻር የምንከፋፍልባቸው መንገዶች ናቸው። ሰብሶኒክ የምንላቸው ከማክ 1 ወይንም ከድምፅ ፍጥነት በታች የሚጓዙ ናቸው። አብዛኞቹ የህዝብ አገልግሎት የሚሰጡ ኤርክራፍቶች ከድምፅ ፍጥነት በታች የሚጓዙ ናቸው። ልክ እንደ ኢትዮጵያ አየር መንገድ አውሮፕላኖች ማለት ነው። እነዚህን ኤርክራፍቶች ሰብሶኒክ ስንላቸው ከ0 እስከ 1 ማክ ድረስ ያለ ፍጥነት ውስጥ የሚካተቱ ናቸው። ትራንስሶኒክ የምንላቸው አንዳንድ ጊዜ ሰብሶኒክ አንዳንድ ጊዜ ሱፐርሶኒክ የሚሆኑ ከማክ 0.8 እስከ 1.2 ድረስ ያሉት ናቸው። ሱፐርሶኒክ የምንላቸው ደግሞ ከማክ 1 እስከ 5 ድረስ የሚሄዱ ፈጣን የሚባሉ ሮኬቶች ያሉበት ሲሆን ሃይፐርሶኒክ የምንለው ከማክ 5 እስከ 10 ድረስ ፍጥነት ያላቸው ሚሳኤሎች ያሉበት ነው። ሃይ ሃይፐርሶኒክ የሚባሉት ደግሞ ከማክ 10 በላይ ፍጥነት ያላቸው ናቸው። በነገራችን ላይ ማክ የሚለውን የዩኒት ስም የምንጠቀምበት ምክንያት ኤርነስት ማክ ከሚባለው ሳይንቲስት ስም በመውሰድ ነው። ይህ ሰው ዕድሜ ልኩን ስለ ሱፐርሶኒክ ሞሽኖችና ኦብጀክቶች በሃይ ስፒድ ሲሄዱ ስላላቸው ባህሪያቶች ሲያጠና የቆየ ነው። ለሱ ክብር ሲባልም ነው እነዚህን ሃይ ስፒድ ኦብጀክቶች በማክ ሜዥር የምናደርጋቸው። እንግዲህ ልትረዱ እንደምትችሉት የኢራን ሚሳይሎች የሚጓዙበት ፍጥነት ከማክ 5 እስከ 10 ነው። ምክንያቱም ሃይፐርሶኒክ ሚሳይሎች ስለሆኑ ማለት ነው። እነዚህ የኢራን ሚሳይሎች እስከ 2000 ኪሎ ሜትር መሸፈን የሚችሉ ሲሆን በዋር ሄዳቸው ላይ ደግሞ እስከ 1200 ኪሎ ግራም ኤክስፕሎሲቭ ዌፐኖችን መሸከም ይችላሉ። ወደ ማኑቨራቢሊቲያቸው ስንመጣ ደግሞ ማኑቨራቢሊቲ የምንለው ሮኬቶቹ ከተተከሱ በኋላ አቅጣጫ የመቀየር ትራጀክተሪያቸውን አጀስት የማድረግና ናቪጌት የማድረግ አቅማቸውን ነው። እነዚህ የኢራን ሃይፐርሶኒክ ሚሳይሎችም ጋይድድ ሚሳይሎች ስለሆኑ አቅጣጫቸውን እየቀያየሩ አስፈላጊውን ታርጌት መምታት ላይ የሚታሙ አይደሉም። ከዚህ በተጨማሪም እነዚህ ሃይፐርሶኒክ ሚሳይሎች ከተተኮሱ በኋላ የሚፈለገውን ታርጌት በመምታት ላይ ያላቸው አኪሬሲ በጣም ከፍተኛ ነው። ለማንኛውም እስካሁን የዘረዘርናቸው የተለያዩ መሳሪያዎች በአክሲስ ኦፍ ሬዚስታንስ ውስጥ ያሉ የተለያዩ አካላት እስራኤልን ለማጥቃት የሚጠቀሙባቸው መሳሪያዎች ናቸው። እንግዲህ የእስራኤሉ አይረንዶም ኃላፊነት እነዚህንና የመሳሰሉ ወደ እስራኤል የሚላኩ የተለያዩ መሳሪያዎችን የማክሸፍ ይሆናል። ቅድም እንደነገርኳችሁ አይረንዶም 3 ክፍሎች አሉት። የራዳር ዩኒት፣ ኮንትሮል ዩኒት እና የላውንች ዩኒት። የራዳር ዩኒቱ ዋና ኃላፊነት የተለያዩ ጥቃቶችን የሚሰነዝሩ ሚሳኤሎች ሲመጡ ቀድሞ ዲቴክት ማድረግ ነው። ግን እዚህ ጋር አንድ ልንጠይቅ የምንችለው ጥያቄ እንደ ኢራን ያሉ ሀገራት ሃይፐርሶኒክ የሆኑ በጣም ፈጣን ሚሳኤሎችን በሚልኩበት ጊዜ እንዴት ነው ቀድሞ ዲቴክት ሊያደርጉት የሚችሉት? ይህንን አንደርስታንድ ለማድረግና የራዳር ዩኒቱ እንዴት እንደሚሰራ ለማወቅ የኛ የራሳችን አይን እንዴት እንደሚሰራ መገንዘብ ከበቂ በላይ ነው። ለምሳሌ ከፊት ለፊታችን ይህ አትክልት ቢኖር ይህንን አትክልት ለማየት የግዴታ የሆነ የብርሃን ሶርስ በዚህ አትክልት ላይ ማብራት መቻል አለበት። ከዛም በአትክልቱ ላይ የበራው
ጨረር ሪፍሌክት ያደርግና ወደ አይናችን ይመጣል። ከዛ በኋላ ነው ይህንን ተክል ማየት የምንችለው። ነገር ግን ይህ የብርሃን ጨረር መጀመሪያውኑ አትክልቱ ላይ አርፎ እኛ አይን ጋር ማይንጸባረቅ ከሆነ ይህንን አትክልት ማየት አንችልም። ለዛ ነው በጨለማ ምንም ነገር ማየትም አንችለው። የራዳር አንቴናዎችም የሚሰሩት በዚሁ መንገድ ነው። የራዳር አንቴናዎቹ በእስራኤል አየር ክልል ላይ ልክ እንደዚህ አይነት ኤሌክትሮማግኔቲክ ዌቮች ሪሊዝ ያደርጋሉ። ያው ኤሌክትሮማግኔቲክ ዌቮቹን እዚህ ጋር በመስመር ልሳላቸው እንጂ ያው በፊዚክስ ትምህርታችን ላይ እንደተማርነው እንደምትመለከቱት ሳይኖሳይዳል ዌቭ ነው ያላቸው። ለማንኛውም ለምሳሌ አንድ የኢራን ሚሳኤል ወደ እስራኤል አየር ክልል ቢገባ እነዚህ ዌቮች ወዲያውኑ ሪፍሌክት የሚያደርጉበት ነገር ስለሚያገኙ ሪፍሌክት አድርገው ሲመለሱ በራዳር አንቴናው ዲቴክት ይደረጋሉ። አየር ክልሉን ነፃ ቢሆን ሪፍሌክት ሆኖ የሚመለሱ ዌቮች ስለማይኖሩ ሪፍሌክት አድርገው የሚመለሱ ዌቮች ሲኖሩ ወደ አየር ክልሉ የገባ ሚሳኤል እንዳለ በቀላሉ ዲቴክት ማድረግ ይችላሉ ማለት ነው። የራዳሩ የዲቴክሽን አቅም የሚወሰነው ኢሚት በሚያደርጋቸው የራዲዮ ዌቮች ላይ ነው። በሃይስኩል ፊዚክስ ትምህርታችን ላይ እንደተማርነው ዌቮች የሚጓዙት ልክ እንደዚህ በሲኖሳይዳል ዌቭ መልክ ነው። ይህ ማክሲመም ፒክ አምፕሊቲዩድ ሲባል በሁለት አምፕሊቲዩዶች መካከል ያለው ርቀት ደግሞ ዌቭ ሌንግዝ እንለዋለን። ዌቭ ሌንግዙ አጭር ሲሆንና ሳይክሉ በፍጥነት ሪፒት ሲሆን ሃይ ፍሪኩዌንሲ ያለው ስንል ዌቭ ሌንግዙ ረጅም ሆኖ ሳይክሉ ቀስ በቀስ የሚደጋገም ከሆነ ደግሞ ሎ ፍሪኩዌንሲ ያለው እንላለን። ይሄ ማለት እዚህ ጋር ሁለት ነጥቦች ቢኖሩን በሁለቱ ነጥቦች መካከል ሃይ ፍሪኩዌንሲ ያለው ዌቭ ቢያልፍ ሁለቱንም ነጥቦች ነክቶ የማለፍ እድሉ በጣም ከፍተኛ ነው። በአንጻሩ ደግሞ ዌቭ ሌንግዙ ረጅም ሆኖ ሎ ፍሪኩዌንሲ ያለው ከሆነ ደግሞ እነዚህ ሁለት ነጥቦች ሚስ የማድረግ ቻንሱ እጅግ ከፍተኛ ነው። ምክንያቱም ዌቭ ሌንግዙ በጣም ትልቅ ስለሆነ ማለት ነው። ወደ ራዳሩም ስንመለስ ራዳሩ ኢሚት የሚያደርጋቸው ኤሌክትሮማግኔቲክ ዌቭ ባህሪና የራዳሩ አንቴና ዲቴክት የማድረግ አቅሙ የራዳሩን ኳሊቲ ይወስነዋል። የእስራኤል ራዳር ዩኒት የሚጠቀመው ራዳር ሃይ ሪዞሉሽን ያለው ከመሆኑ ባለፈ የሚሳኤሉን ሪል ታይም ፖዚሽን ዲቴክት እያደረገ መረጃውን ማቀበል የሚችል ነው። ይህ መረጃ ከራዳር ዩኒት ከተገኘ በኋላ በኮንትሮል ዩኒት ላይ የታርጌት ዲቴክሽን እና ትራኪንግ ስራ ይሰራል። ይሄ ማለት ሚሳኤሉ ያለበትን ኤግዛክት ቦታ ፒን ከማድረግ ባለፈ እያንዳንዱ እንቅስቃሴው የሚሄድበት መንገድ ትራክ ይደረጋል። ትራክ ከተደረገ በኋላ ትሬት አናሊሲስ ይሰራለታል። ይሄ ማለት ይህ ሚሳኤል ዝም ተብሎ ቢታው የሚያርፍበት ቦታ ምን አይነት ቦታ ነው? በቦታው ላይ ብዙ ሰው ይኖረዋል ወይ? ፖፑሌትድ ኤሪያ ነው ወይ? እንደዚሁም ደግሞ ክሪቲካል ኢንፍራስትራክቸሮችን ይነካል ወይ የሚሉ አናሊሲሶች ይሰራሉ። እነዚህ አናሊሲሶች በኮንትሮል ዩኒቱ በፍጥነት ተሰርተው ጉዳት የሚያደርስ ከሆነ ኢንተርሰፕሽን ዲሲዥን ሜኪንግ እንዲኖር ይደረጋል። ይህንን ሚሳኤል ኢንተርሰፕት ለማድረግ ጋይድድ የሆነ ሚሳኤል የሚጠቀሙ ሲሆን ላውንች የሚደረገው ደግሞ ከላውንቸር ዩኒቱ ነው። እነዚህ የሚመጡትን ሚሳኤሎች ኢንተርሰፕት ለማድረግ በአይረን ዶም ላይ እስራኤሎች የሚጠቀሙት ሚሳኤል ይህንን ታሚር የሚባል ዘመናዊ የሆነ ጋይድድ ሚሳኤል ነው። ይህ ሚሳኤል 2.83 ሜትር ርዝመት ሲኖረው እስከ 90 ኪሎ ግራም ድረስ ይመዝናል። ይህንን ሚሳኤል በመጠቀም እስራኤሎች የተተኮሱባቸውን የተለያዩ ሮኬቶችና ሚሳኤሎች እንዴት እንደሚመክቱ ኢንተርሰፕት እንደሚያደርጉ ላሳያችሁ። ቅድም እንደነገርኳችሁ የተተኮሰው ሚሳኤል ያለበት ቦታ የሚሄድበት ትራጀክተሪ ቀድሞ ይለያል። ከዛ በኋላ በዛ ትራጀክተሪ ውስጥ የቱ ጋር ይህንን ሚሳኤል ብንልከው በትክክል ኢንተርሰፕት ማድረግ እንችላለን የሚለውን ካልኩሌት ያደርጉታል። እነዚህ ካልኩሌሽኖች የሚሰሩት በኮንትሮል ዩኒቱ ነው። እነዚህ ካልኩሌሽኖች ተሰርተው ካለቁ በኋላ ላውንቸሩን በመጠቀም እዛ በተባለው ቦታው ላይ ሚሳኤሉን ያስወነጭፉታል። ሚሳኤሉም በተባለው ቦታ ጋር ሲደርስ ከተላከው ሚሳኤል ጋር ይገናኛል። እዛው አየር ላይ ሁለቱም ስለሚፈነዱ ጉዳቱ ሳይደርስ ይቀራል። ሚሳኤሉም በዚህ መንገድ ይከሽፋል። እዚህ ጋር ለምሳሌ እኔ በአንድ ሚሳኤል አሳየዋችሁ እንጂ በተለያዩ ዜናዎች ላይ እንደተመለከታችኋቸው ኢራን ወደ እስራኤል የምትልካቸው በጣም ብዙ በመቶዎች የሚቆጠሩ ሚሳኤሎችን ነው። ለእያንዳንዱ ሚሳኤል እያንዳንዱ ፕሮሰስ ይሰራል። እያንዳንዱ ሚሳኤልም አሁን በተነጋገርነው መንገድ ይከሽፋል ማለት ነው። ሲስተማቸውን አይረን ዶም የብረቱ ክዳን እያሉ የሚጠሩት። ምናልባት እዚህ ጋር ልታነሱ የምትችሉት ጥያቄ እነ ኢራን እስራኤል በዚህ መንገድ ራሷን እንደምትከላከል የሚያውቁ ከሆነ ለምንድን ነው ይሄ ሁሉ ሮኬት የሚልኩት? ኦሬዲ እሷ የምትከላከለው ከሆነ ምን አስለፋቸው ልትሉ ትችላላችሁ። ነገር ግን እዚህ ጋር ልብ ማለት ያለባችሁ ለምሳሌ ሐማስ ወደ እስራኤል የሚልካቸው የቃሳም ሮኬቶችን ለመስራት በዶላር የሚፈጀው ገንዘብ እስከ $500 ብቻ ነው። በአንጻሩ ኢራን የምትልካቸው የፋታ ሚሳኤሎች በአሜሪካ ዶላር የሚፈጁት እስከ $1000 ብቻ ነው። ነገር ግን እነዚህን ሚሳኤሎች ለመከላከል እስራኤል የምትጠቀምበት የታሚር ሚሳኤል ግን አንዱ ሚሳኤል ብቻ እስከ $50,000 ያወጣል። ይሄ ማለት ሐማስ፣ ኢራን የመሳሰሉት ወደ እስራኤል የሚያስወነጭፏቸው ሮኬቶችና ሚሳኤሎች እስራኤል በአይረን ዶም አማካኝነት ብታስቆመውም የሚደርስባት የኢኮኖሚ ኪሳራ ግን እጅግ ከፍተኛ ነው። ሌላው እዚህ ጋር ልታነሱ የምትችሉት ጥያቄ በኦክቶበር 1 ላይ ኢራን ከ200 በላይ ሚሳኤሎችን
ወደ እስራኤል በላከችበት ጊዜ እንዴት ነው ብዙ ሚሳኤሎች የአይረን ዶሙን አልፈው በእስራኤል መሬት ላይ ሊወድቁ የቻሉት የሚል ጥያቄ ልታነሱ ትችላላችሁ። ይህንን ጥያቄ በትክክል ይመልሳል ብዬ ማስበው ኦልሞስት ከ10 ዓመት በፊት በቴዎድሮል ፓስተል የተጻፈ አን ኤክስፕላኔሽን ኦፍ ዘ ኤቪደንስ ኦፍ ዊክነስስ ኢን አይረን ዶም ዲፌንስ ሲስተም በሚለው የኤምአይቲ ሪቪው ጆርናል ላይ የተጻፈ አርቲክል ጥሩ ምላሽ ይዟል ብዬ አስባለሁ። ቅድም እንደተነጋገር ነው አንድ ሚሳኤል ወደ እስራኤል አየር ክልል ልክ እንደገባ በኮንትሮል ዩኒቱ ትራክ ተደርጎ የሚሄድበት አቅጣጫ ይታወቅና ከዛ በኋላ በሌላ የታሚር ሚሳኤል ኢንተርሰፕት ይደረጋል። ኢንተርሰፕት በሚደረግበት ጊዜ ግን ይህ የታሚር ሚሳኤል የተላከውን ሚሳኤል የታችኛው ክፍል የሚመታው ከሆነ ኤክስፕሎሲቭን የያዘው ቅድም የተነጋገር ነው ዋርሄዱ ከላይ ነው ያለው። ሚሳኤሉ ደግሞ እያጠቃና እያመከነ ያለው የታችኛውን የሮኬት ክፍል ነው። ያ የሮኬት ክፍል ደግሞ በትክክል የሚፈነዳውን ነገር የያዘ አይደለም። ስለዚህ ሚሳኤሉ ተመቶ ቢወድቅ እንኳን ዋርሄዱ ወደ መሬት ወርዶ የመፈንዳቱና ጉዳት የማድረሱ እድል ከፍተኛ ነው የሚሆነው። ስለዚህ በታሚር ሚሳኤሎቹን ለማምከን ሚሳኤሎቹን ከመንካት ባለፈ ግዴታ ከዋርሄዱ ጋር ቀጥታ ኢምፓክት መፈጠር ይኖርበታል። በሚሳኤሉ መሃልና በሚሳኤሉ የታችኛው ክፍል ጋር ከሆነ ኢምፓክቱ የሚፈጠረው ስቲል ሚሳኤሉ መሬት ላይ ወድቆ ጉዳት የማድረስ እድሉ ከፍተኛ ነው የሚሆነው። ለዛም ነው በዚህ አርቲክል ላይ ኢንተርሰፕተሮቹ ዋርሄዱን ዲስትሮይ ማድረግ ይኖርባቸዋል። የኢንተርሰፕተሩን ባኪንድና መሃሉን የሚነኩት ከሆነ ግን የሮኬቱን ሞተር ቲዩብ ከመጉዳት ውጪ ሚሳኤሎቹን ማምከን እንደማይቻል በስነ ስርዓት ያስረዳል። ለማንኛውም ከአይረን ዶም ጋር የተያያዙ ዋና ዋና ሐሳቦች በአጭሩም ቢሆን እነዚህ ናቸው። ከ9ኛ ክፍል እስከ 12ኛ ክፍል ላላችሁ ተማሪዎች በጥሩ ሁኔታ የተዘጋጁ ሌክቸር ቪዲዮዎች በዩቲዩብ ቻናላችን ላይ ስላሉ እየገባችሁ ተማሩ።